መችል ታስወጣኝ ነበር በቃውክ እንደ ሸንኮራ መጠልጥለኝ ነበር በቃሽ ጽናት እንደዚህ አውርደሽ ነው የምታስቢኝ ድሮስ ከደፋሪ ምን ይጠበቃል ምንድን ያልሽው ኬራና ናሆሜ አሁን የመረረ ጸብ እየተጣሉ ጽናትን በመካከላቸው ብንብላ ጠፋች እንግዲህ ናሆሜ በርግጥ ለታደሩም ታማኝና ለሚወዳቸውም ሰው ጥላ ነው ግን ደግሞ ኬራ ምንም አማራጭ የሌለው ውሳኔ ነው የሚወስነው የሚመጡበት ነገሮች ሁሉ የሚያስጨንቁና ቦታ የሚመቻች ነገር አይደለም እና አማራጭ ስለሌለው ቤቲን እቤት ይዞ በመምጣቱ እንግዲህ ጽናትና እሱ እስከ ወዳኛው እመላይ ደረሱ እጅግ በጣም ያሳዝናል የኢትዮጵያ ችግርና የጽናት ችግር አንድ ናቸው አለች አንድ እህታችን በኮሜንት ምንም ቢሆን ሊመላለስ ወይም ደግሞ ሊስተካከል የማይቻል ነገር ነው ያጋጠማት ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ላይ ሰላማችሁ ይብዛልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ ጽናት ከባለፈው የቀጠለ ይዘመተናል እንግዲህ ጽናቴን የምትወዱ ላይክ ሼር ሰብስክራይብ ያደረጋችሁ የጽናት ስቃይ አሁንም እንደቀጠለ ነው ለሌላ ሰው ብዙ እድልን እንደውም ብዙ ይቅርታን አድርጋለች ግን ደግሞ ለቤቲ በፍጹም ይቅርታ ማታደርግበት አማራጭ ነው የመጣባት እናም ተኪራ ተለይታ መውጣትን መርጣለች ጽናት በጣም አስቸጋሪ ነገር ኪራን ገጥሞታል እናም ከዳነች በኋላ እኔ ላይ ምን እንደሚፈጠር በምን እርግጠኛ ነኝ አለች ይሄም ደግሞ አጠራጥሯታል ምክንያቱም እየረዳቻት እሷን ለመግደል ልጇንም ለገላለች ይሄንን የተሰማት ጽናት በፍጹም አምና ልትቀበለው ያልቻለችው ትልቅ ጉብዳ ነገር ነው የተፈጠረባት መጀመሪያ ላይ እንግዲህ በርን ቆረቆራ ስትገባ ጽናት ምንድነው ማነሽ ብሎ ሲሄድም ቤቲንና እናቷን አገኛቸው እዚህ ምን ትሰራላችሁ አሁን ሄዱ ሲል የትም አትሄድም ልጄ አለችው እናትየዋ ቤቲም ጠምጠም አለችበትና በቃ ሂጂ እየመጣሁሻለሁ ሲላትም እናትየዋ ዘው ብላ ገባች ኪራ በሩን አልዘጋም ነበር እቤት ከገባች በኋላ እንግዲህ ደነገጠች ሊና በጣም ምንድነሽ ደግሞ አንቺ ማነሽ የማነሽ እብድ ስትላትም እብዳለች ብላ ጉሮሯን አነቀቻት በስንት መከራ ከለያዩት በኋላም ኪራዬ ያለች በስተመጨረሻም ኒላ ደረጃ ላይ ሄዳ ቁጭ ብላ ብቻ ማውራት ጀመረች እናትያም ጥላኝ ሄደች ኪራም ጥላኝ ሆደ እኔ ምን ያለብኝ እንዴ አናቴን ብላ ብትገለኝ ሲያለች ጽናት ደግሞ ከታች መጣች ምንድነው ምን ነሻሊና አለቻት እንዴ እብዷ ናታ የምን እብድ ነው የምታወሪው ለካ ጉድሽን አልሰማሽም ሳሎን ያለች እብድ አልገባኝም ስለምን እብድ ነው የምታወሪው የምሬን ነው ምልሽ እኔ ነገር ያለው ለካ ጉድሽን አላየሽም እብዷ መታለች ኪራ አያደርገው አለች አድርጎታል እባክሽ እኔ ረጋ ብለሽ እጂ አለቻት ከዛም ጽናት ስትሄድ ቤቲን አገኘቻት አንቺ አስመሳይ አታስመሲ በማለትም በተናገራትም ግን እሷ ያው እንደኔ ቤቲ አሁን የምታስመስልና ጽናትን የምትጎዳ ይመስለኛል አንድ ነገሯ ደግሞ ግራ ያጋባል እናም የቤቱ ሶፋ ለምን ተቀየረ እስከማለት ድረስ ነበረ የመኝታቸውን አልጋ ሁሉ አረሳችም ቤቲን ስታይ ጽናት እየሮጠች በጨለማ እነ ናሆሜ ጋር ሄደች ናሆሜና መሩ ደግሞ ደስ የሚል የፍቅር ላይፍ ያሳለፉ ነበር ማን ነው በዚህ ሰዓት የሚቆረቆረው ስትለውም ማንንም ይሁን አልከፍትላቸውም አላት እንዴማ ናሆሜ ምን አስበ ነው መክፈትም አለብን በቃ ከባድ ነገር አስፈልጓቸው ሊሆን ይችላል ታልፈለጉም በዚህ ሰዓት አይቆረቆሩም አለችው እሱም እሺ በማለትም ሲከፍትላት ጽናት ናት ጽናት መታቆጭ ስትል መሩ ደነገጠች ምን ነሽ ነው ጽኑ አለቻት ይሄን ጓደኛችሁን አንድ በሉልኝ አላለና ህይወቴን
ገሃነብ ያረገችውንና ልጄን ያሳጣችኝን ልጅ የኔንም ህይወት ለማሳጣት የደገመችውን ሴት ቤት አመጣት አለችው። ማለት ማነች አለ ናሆሜ። ቤቲን አምጥቶ አብዳለች በማለት ቤት ውስጥ ናት አለችው። ናሆሜ የመጨረሻ ተናደደ። ይህ ሰውዬ ቆይ ምን ሊሆን ብሎ ነው በማለትም አበደበት። ከዛም ቀጥታ ኪራ መጣ። ጽናቴ እንደሚረብሽሽ አውቃለሁ፣ ግን ደግሞ እናቷ መንገድ ላይ ተንበርክከው ሲለምኑኝ ምን ማድረግ ነበረብኝ? እናትን ገፍቼ መሄድ ነበረብኝ አላት። አይደል እኔ ምንም ቢሆን ምንም ከሷ ጋር እንድቀንም አላድርም እሺ አለችው። ከዛም መጨረሻ ላይ ግን ናኦሚ ቆይ ምን ሊሆን ብለህ ነው ሚስቴን ልጄን የገደለች ሴት ድጋሚ አማመጣ ይመስልሃል አለው። አንተኔ ቦታ ሁን ናኦሚ አለ ኪራ። እኔ ቦታ አንተ ቦታ ብሆን አይደለም እናት ያለም ህዝብ ቢሰበሰብ ያለም ህዝብ ቢያብድ ጉዳይ አይደለም። በሚስቴ ከመጣች ጽናት እኮ እህቴ ናት እንደዚህ ታደርጋለህ እያለም ጮኸበት። ግን ደግሞ ኪራ በጣም ያሳዝናል። አንዳንዴ በእርግጥ ውሳኔ የሌለው አቋም የሌለው ወንድ እንደሆነ ሁላችንም እናውቃለን። በጽናት ህይወት ላይ በጣም ችግር እየፈጠረ አንዱ ስትወጣው ሌላኛውን ይደቅናል። እናም በዚህ የተናደደው ናሆሜ የመጨረሻ አይንህን ማየት አልፈልግም በማለትም ጥሎት ሄደ። ከዛም ሰኒን ልጥራት እንደ አለች መሩ ቢጨንቃት፣ መሩም ናሆሜ ተረጋጋ፣ አሁንስ የሰለቼ ነገር የናንተ ጭቅጭቅ ነው፣ ተግባብታችሁ አውሩ በማለት ጮኸችበት። ግን ናሆሜ የመጨረሻ ደንብሯል። እንግዲህ ቤቲ እዛ ቤት ውስጥ እያስመሰለች ትገኛለች። እንደውም ሊናንም አስደነገጠቻት። ከክችን ቡፌ ውስጥ ተደብቃ ውሃ ስትጠጣ ስትጮህባት ደንግጣ ውሃውንም በላዋ ላይ ገለበጠችው። እናም ቤቲ ነርሷ መታ መርፌ ትወጋሻለች አትረብሽም ትላለች። የኪራን ጃኬት ይዛ የኔ ኪራ እሱ ሱፍ ለብሶ እኔ ደግሞ የሙሽራ ቤሎ ለብሼ ስንጋባ እያለች ማንጎራጎር ጀመረች። ሙሽራ እያለች ግን ደግሞ እሷ ህልም ውስጥ ናት። እኔና ህልሜ ኪራዬ አለች። ጽናት ስትገባ ምን እያረግሽ ነው አለቻት። ከዛም ኪራዬና እኔ እዚህ ነው የምናድረው፣ በቃ አብረን እቅፍ ያረገኝ ነበር፣ ንጫወት ነበር፣ ይወደኝ ነበር አለች። እሱ በህልምሽ ነው አለቻት። ታዲያ ለምንድን ነው የምትቆጪኝ? ውጪ ከዚህ አለቻት። ለምንድን ነው የምትቆጪኝ? እንዳትመጪኝ አለች። ጽናትን በርገስ አስታውሳታለች። ለእኔና ለኪራ ምግብ የምትሰጭነሽ ወይ እያለችም እየተናገረቻት ነበረ። ጽናት ግን የመጨረሻ ስሜታዊ ስለሆነች በጣም ተናዳለች። አሁን ኪራ እሷ አልተኛለች ስትል ለማስተኛት ክላሷ ሄዶ አስቀምጧት አብሮ መጣ። ከዛም ጭራሽ አለች እና ጥላው ሄደች። ከዛ ጽናትን ሲያባብላት ጽናት እላፊ ነገሮችን ተናገረችው። አትወደኝም፣ ብትወደኝ ኖሮ ስንት ደጋግመህ ትገለኛለህ ስትለውም አንዳንድ ነገሮችን ስትናገረው እያስመሰልክ ነበረ፣ እንደ ሸንኮራ መጣ ስለጨረስክ አሁን ልትጥለኝ ነው ስትለው ምን አልሽ አንቺ በማለት በኃይለኛው በጥፊ መታት። በእርግጥ በጥፊ መማታት የለበትም ነበር። እሱም ቢሆን የእውነት ስለሚያፈቅራት አሁን ላይ ያን ቃላት ስትጠቀም በጣም ስሜቱን ስለጎዳው ነው እንጂ ብዙ ታግሷል። በጣም በሚያሳዝን ሁኔታ ጽናትም ተናዳ ጥላው ሄደች። ቻናሉን ሰብስክራይብ እያደረጋችሁ